ትንቢተ ሆሴዕ ምዕራፍ 1 በይሁዳ ነገሥታት በዖዝያንና በኢዮአታም በአካዝና በሕዝቅያስም ዘመን በእስራኤልም ንጉሥ በዮአስ ልጅ በኢዮርብዓም ዘመን ወደ ብኤሪ ልጅ ወደ ሆሴዕ የመጣ የእግዚአብሔር ቃል ይህ ነው። እግዚአብሔር መጀመሪያ በሆሴዕ በተናገረ ጊዜ እግዚአብሔር ሆሴዕን ምድሪቱ ከእግዚአብሔር ርቃ ታላቅ ግልሙትና ታደርጋለችና ሂድ፣ ጋለሞታን ሴትና የግልሙትናን ልጆች ለአንተ ውሰድ አለው። እርሱም ሄዶ የዴቤላይምን ልጅ ጎሜርን አገባ። እርሷም ጸነሰች፣ ወንድ ልጅንም ወለደችለት። እግዚአብሔርም ከጥቂት ዘመን በኋላ የኢዝራኤልን ደም በኢዩ ቤት ላይ በቀላለሁና ከእስራኤልም ቤት መንግሥትን እሽራለሁና ስሙን ኢይዝራኤል ብለህ ጥራው። በዚያም ቀን በኢይዝራኤል ሸለቆ ውስጥ የእስራኤልን ቀስት እሰብራለሁ አለው። ደግሞ ጸነሰች፣ ሴት ልጅንም ወለደች። እግዚአብሔርም ይቅር እላቸው ዘንድ የእስራኤልን ቤት ከእንግዲህ ወዲህ አልምርምና ስሟን ሎሩሃማ ብለህ ጥራት። ነገር ግን የይሁዳን ቤት እምራለሁ፣ በአምላካቸውም በእግዚአብሔር አድናቸዋለሁ እንጂ በቀስት ወይም በሰይፍ ወይም በሰልፍ ወይም በፈረሶች ወይም በፈረሰኞች አላድናቸውም አለው። ሎሩሃማም ጡት ባስጣለች ጊዜ ደግሞ ጸነሰች፣ ወንድ ልጅንም ወለደች። እግዚአብሔርም ሕዝቤ አይደላችሁምና እኔም አምላክ አልሆናችሁምና ስሙን ሎአሚ ብለህ ጥራው አለው። ምዕራፍ 2 የእስራኤልም ልጆች ቁጥር እንደማይሰፈርና እንደማይቆጠር እንደ ባሕር አሸዋ ይሆናል። እንዲህም ይሆናል፣ እናንተ ሕዝቤ አይደላችሁም ተብሎ በተነገረበት በዚያ ስፍራ የሕያው አምላክ ልጆች ይባላሉ። የይሁዳ ልጆችና የእስራኤል ልጆች በአንድነት ይሰበሰባሉ፣ ለእነርሱም አንድ አለቃ ይሾማሉ፣ ከምድሪቱም ይወጣሉ። የኢዝራኤል ቀን ታላቅ ይሆናልና። ወንድሞቻችሁን አሚ እህቶቻችሁንም ሩሃማ በሏቸው። እናታችሁ ሚስቴ አይደለችምና እኔም ባሏ አይደለሁምና ተሟገቱ፣ ከእናታችሁ ጋር ተሟገቱ። ግልሙትናዋን ከፊቷ ምንዝርናዋንም ከጡቶቿ መካከል ታስወግድ። ራቁቷን እንዳልገፋት እንደ ተወለደችበትም ቀን እንዳላደርጋት እንደ ምድረ በዳና እንደ ደረቅ ምድር እንዳላደርጋት በጥማትም እንዳልገድላት የግልሙትናዋ ልጆች ናቸውና ልጆቿን አልምርም። እናታቸው አመንዝራለች፣ የጸነሰቻቸውም እንጀራዬንና ውሃዬን ጥጤንና የተልባ እግሬን ዘይቴንና መጠጤን ከሚሰጡኝ ከውሽሞቼ በኋላ ሄዳለሁ ብላ አስነወረቻቸው። ስለዚህ እነሆ መንገድሽን በእሾህ እዘጋለሁ፣ መንገዷንም እንዳታገኝ ቅጥርን እቀጥርባታለሁ። ውሽሞቿንም ትከተላለች፣ ነገር ግን አትደርስባቸውም። ትፈልጋቸውማለች፣ ነገር ግን አታገኛቸውም። እርሷም ከዛሬ ይልቅ የዚያን ጊዜ ይሻለኝ ነበርና ተመልሼ ወደ ቀደመው ባሌ ሄዳለሁ ትላለች። እርሷም እህልንና ወይንን ጠጅ ዘይትንም የሰጠኋት ለበዓልም የተሠራውን ብርና ወርቅ ያበዛሁላት እኔ እንደሆንሁ አላወቀችም። ስለዚህ እህሌን በጊዜዋ ወይን ጠጄንም በወረቷ ወስዳለሁ፣ ራቁትነቷንም እንዳትሸፍን ጥጤንና የተልባ እግሬን ገፋታለሁ። አሁንም ውሽሞቿ እያዩ ነውሯን እገልጣለሁ፣ ከእጄም ማንም አያድናትም። ደስታዋንም ሁሉ በዓላቶቿንም መባቻዎቿንም ሰንበቶቿንም የተቀደሱትንም ጉባኤዎችን ሁሉ አስቀራለሁ። እርሷም ውሽሞቼ የሰጡኝ ዋጋ ይህ ነው ያለችውን ወይኗንና በለሷን አጠፋለሁ፣ ዱርም አደርገዋለሁ፣ የምድረ በዳም አራዊት ይበሉታል። እኔን ረስታ ውሽሞቿን እየተከተለች
በጉትቾቿና በጌጧ እያጌጠች ለበዓሊም ያጠነችበትን ወራት በቀልባታለሁ ይላል እግዚአብሔር። ስለዚህ እነሆ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ። ከዚያም የወይን ቦታዋን የተስፋ በርም እንዲሆንላት የአኮርን ሸለቆ ሰጣታለሁ። በዚያም ከግብፅ ምድር እንደወጣችበት ቀን እንደ ሕፃንነቷ ወራት ትዘምራለች። በዚያ ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ በዓሌ ብለሽ አትጠሪኝም ይላል እግዚአብሔር። የበዓሊምን ስም ከአፏ አስወግዳለሁና በስማቸውም እንግዲህ አይታሰቡምና። በዚያም ቀን ከምድር አራዊትና ከሰማይ ወፎች ከመሬትም ተንቀሳቃሾች ጋር ቃል ኪዳን አደርግላቸዋለሁ። ቀስትንና ሰይፍን ሰልፍንም ከምድሩ ሰብራለሁ፣ ተከልለውም እንዲኖሩ አስተኛቸዋለሁ። ለዘላለምም ለእኔ እንድትሆኚ አጭሻለሁ። በጽድቅና በፍርድ በምሕረትና በርኅራኄ አጭሻለሁ። ለእኔም እንድትሆኚ በመታመን አጭሻለሁ። አንቺም እግዚአብሔርን ታውቂያለሽ። በዚያንም ቀን እመልሳለሁ ይላል እግዚአብሔር። ለሰማይ እመልሳለሁ፣ ሰማይም ለምድር ይመልሳል። ምድርም ለእህልና ለወይን ጠጅ ለዘይትም ትመልሳለች። እነርሱም ለኢዝራኤል ይመልሳሉ። በምድርም ላይ ለእኔ እዘራታለሁ፣ ምሕረትም የሌላትን እምራለሁ። ሕዝቤም ያልሆነውን አንተ ሕዝቤ ነህ እለዋለሁ፣ እርሱም አንተ አምላኬ ነህ ይለኛል። ምዕራፍ 3 እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥፍን ቢወዱ እንኳ እግዚአብሔር እንደሚወዳቸው አንተም ውሽማዋን የምትወደውን አመንዝራይትን ሴት ውደድ አለኝ። እኔም በ15 ብርና በ1 ቆሮስ መስፈሪያ ተኩል ገብስ ገዛኋት። ከእኔ ጋር ብዙ ወራት ተቀመጪ፣ አታመንዝሪም፣ ለሌላ ሰውም አትሁኚ፣ እኔም እንዲሁ ሆንልሻለሁ አልኋት። የእስራኤል ልጆች ያለ ንጉሥና ያለ አለቃ፣ ያለ መሥዋዕትና ያለ አምድ፣ ያለ ኤፉድና ያለ ተራፊም ብዙ ወራት ይቀመጣሉና። ከዚያም በኋላ የእስራኤል ልጆች ተመልሰው አምላካቸውን እግዚአብሔርንና ንጉሣቸውን ዳዊትን ይፈልጋሉ። በኋለኛውም ዘመን ፈርተው ወደ እግዚአብሔርና ወደ በረከቱ ይመጣሉ። ምዕራፍ 4 እናንተ የእስራኤል ልጆች ሆይ እውነትና ምሕረት እግዚአብሔርንም ማወቅ በምድር ስለሌለ እግዚአብሔር በምድሩ ላይ ከሚኖሩ ጋር ክርክር አለውና የእግዚአብሔርን ቃል ስሙ። እርግማንና ሐሰት፣ ግዳይና ስርቆት፣ ምንዝርናም ወጥተዋል፣ ደምም ወደ ደም ደርሷል። ስለዚህ ምድሪቱ ታለቅሳለች፣ በእርሷም የሚቀመጡ ሁሉ ከምድር አራዊትና ከሰማይ ወፎች ጋር ይደክማሉ፣ የባሕሩም ዓሦች ያልቃሉ። ነገር ግን ሕዝብህ ከካህን ጋር እንደሚከራከሩ ናቸውና ማንም አይከራከር፣ ማንም አይዝለፍ። በቀንም ትሰናከላለህ፣ ነቢዩም ካንተ ጋር በሌሊት ይሰናከላል። እናትህንም አጠፋታለሁ። ሕዝቤ ዕውቀት ከማጣቱ የተነሣ ጠፍቶአል። አንተም ዕውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ። የአምላክህንም ሕግ ረስተሃልና እኔ ደግሞ ልጆችህን እረሳለሁ። እንደ ብዛታቸው መጠን ኃጢአት ሠሩብኝ፣ እኔም ክብራቸውን ወደ ነውር እለውጣለሁ። የሕዝቤም ኃጢአት መብል ሆኖላቸዋል፣ ልባቸውንም ወደ በደላቸው አድርገዋል። እንደ ሕዝቡም እንዲሁ ካህኑ ይሆናል። በመንገዳቸውም እበቀላቸዋለሁ፣ ሥራቸውንም እመልስባቸዋለሁ። እግዚአብሔርንም መጠበቅ ትተዋልና ሲበሉ አይጠግቡም፣ ሲያመነዝሩም አይበዙም። ግልሙትናና የወይን ጠጅ ስካርም አእምሮን ያጠፋል። የግልሙትና መንፈስ ሕዝቤን አስቷቸዋልና እነርሱም ከአምላካቸው ርቀው አመንዝረዋልና በትራቸውን ይጠይቃሉ፣ ዘንጋቸውም ይመልስላቸዋል። በተራሮችም ራስ ላይ ይሰዋሉ፣
ጥላውም መልካም ነውና ከኮምበልና ከልብን ከአሆማም ዛፍ በታች በኮረብቶች ላይ ያጥናሉ። ስለዚህ ሴቶች ልጆቻችሁ ይገለሙታሉ፣ ሙሽሮቻችሁም ያመነዝራሉ። ወንዶችም ደግሞ ከጋለሞቶች ጋር ይጫወታሉና ከጋለሞቶችም ጋር ይሰዋሉና ሴቶች ልጆቻችሁ በገለሞቱ ጊዜ ሙሽሮቻችሁም ባመነዘሩ ጊዜ አልቀጣቸውም። የማያስተውልም ሕዝብ ይገለበጣል። እስራኤል ሆይ አንተ ብታመነዝር ይሁዳ አይበድል። እናንተም ወደ ጌልገላ አትግቡ፣ ወደ ቤት አዌንም አትውጡ፣ ወይም ሕያው እግዚአብሔርን ብላችሁ አትማሉ። እስራኤል እንደ ልከኛ ጊደር እምቢ ብሏል። እግዚአብሔርስ በሰፊው ቦታ እንደ ጠቦት ያሰማራዋልን? ኤፍሬም ከጣዖታት ጋር ተጋጠመ፣ ተወው። ስካርን ፈጽመዋል፣ ግልሙትናንም አብዝተዋል። አለቆቿም ነውርን እጅግ ወደዱ። ነፋስ በክንፏ አስሯታል፣ ከመሥዋዕታቸውም የተነሣ ያፍራሉ። ምዕራፍ 5 ካህናት ሆይ ይህን ስሙ፣ የእስራኤል ቤት ሆይ አድምጡ፣ የንጉሥ ቤት ሆይ ልብ አድርጉ። በምጽጳ ላይ ወጥመድ በታቦርም ላይ የተዘረጋ አሽክላ ሆናችኋልና ፍርድ በእናንተ ላይ ነው። ዓመፀኞችም እርድ አብዝተዋል፣ እኔ ግን እነዚያን ሁሉ ዘልፋለሁ። ኤፍሬምን አውቀዋለሁ፣ እስራኤልም ከእኔ አልተሰወረም። ኤፍሬም ሆይ ዛሬ ያመንዝረሃል፣ እስራኤልም ረክሷል። ወደ አምላካቸው ይመለሱ ዘንድ ሥራቸውን አላቀኑ፣ የግልሙትና መንፈስ በውስጣቸው አለና እግዚአብሔርንም አላወቁምና። የእስራኤልም ትዕቢት በፊቱ ይመሰክራል። ስለዚህ እስራኤልና ኤፍሬም በኃጢአታቸው ይሰናከላሉ፣ ይሁዳም ደግሞ ከእነርሱ ጋር ይሰናከላል። እግዚአብሔርንም ለመሻት በጎቻቸውንና ላሞቻቸውን ነድተው ይሄዳሉ፣ ነገር ግን እርሱ ከእነርሱ ተመልሷልና አያገኙትም። ዲቃሎችን ልጆች ወልደዋልና እግዚአብሔርን ወንጅለዋል። አሁንም 1 ወር እነርሱንና ርስታቸውን ይበላቸዋል። በጊብዓ መለከትን በራማ እምቢልታን ንፉና ብንያም ሆይ ካንተ በኋላ እያላችሁ በቤት አዌን ላይ እሪ በሉ። ኤፍሬም በዘለፋ ቀን የፈረሰ ይሆናል። በእስራኤል ነገዶች ዘንድ በርግጥ የሚሆነውን ነገር ገልጫለሁ። የይሁዳ አለቆች ድንበርን እንደሚነቅሉ ሆነዋል፣ እኔም መዓቴን እንደ ውሃ አፈስባቸዋለሁ። ኤፍሬም ከትእዛዝ በኋላ መሄድን ወዷልና የተገፋና በፍርድ የተጎዳ ሆኗል። እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ ሆኛለሁ። ኤፍሬምም ደዌውን ይሁዳም ቁስሉን ባየ ጊዜ ኤፍሬም ወደ አሦር ሄደ፣ ወደ ንጉሡም ወደ ኢያሪም መልእክተኛን ላከ። እርሱ ግን ይፈውሳችሁ ዘንድ ከቁስላችሁም ያድናችሁ ዘንድ አልቻለም። እኔም ለኤፍሬም እንደ አንበሳ ለይሁዳም ቤት እንደ አንበሳ ደቦል እሆናለሁና እኔም ነጥቄ ሄዳለሁ ወስድማለሁ፣ የሚያድንም አይገኝም። በደላቸውንም እስኪያውቁ ድረስ ፊቴንም እስኪሹ ድረስ ሄጄ ወደ ስፍራዬ ይመለሳለሁ። በመከራቸው ጊዜ እጅግ አድርገው ፊቴን ይፈልጋሉ። ምዕራፍ 6 ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱም ይፈውሰናል። እርሱ መትቶናል፣ እርሱም ይጠግነናል። ከ2 ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። እንደ ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብም ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። ምሕረታችሁ እንደ ማለዳ ደመና በማለዳም እንደሚያልፍ ጠል ነውና፣ ኤፍሬም ሆይ ምን ላድርግህ? ይሁዳ ሆይ ምን ላድርግህ? ስለዚህ በነቢያት እጅ ቈረጥኋቸው፣ በአፌም ቃል ገደልኋቸው።
ፍርዴም እንደ ብርሃን ይወጣል። ከመሥዋዕት ይልቅ ምሕረትን ከሚቃጠልም መሥዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና። እነርሱ ግን እንደ አዳም ቃል ኪዳንን ተላልፈዋል፣ በዚያም ላይ ወንጅለውኛል። ገለዓድ ኃጢአትን የሚሠሩ ሰዎች ከተማ በደምም የተቀባ ነው። ለሰውም እንደሚያደቡ ወንበዴዎች እንዲሁ የካህናት ወገኖች በሴኬም መንገድ ላይ ይገድላሉ፣ ሴሰኝነትንም ያደርጋሉ። በእስራኤል ቤት የሚያስፈራን ነገር አይቻለሁ። በዚያ በኤፍሬም ውስጥ ግልሙትና ተገኘ፣ እስራኤልም ረክሷል። ይሁዳ ሆይ የሕዝቤን ምርኮ በምመልስበት ጊዜ ላንተ ደግሞ መከር ተወስኖልሃል። ምዕራፍ 7 በሐሰት አድርገዋልና ሌባም ገብቶአልና በውጭም ወንበዴዎች ቀምተዋልና እስራኤልን እፈውስ ዘንድ በወደድሁ ጊዜ የኤፍሬም ኃጢአትና የሰማርያ ክፋት ተገለጠ። እኔም ክፋታቸው ሁሉ እንዳሰብሁ በልባቸው አያስቡም። አሁንም ሥራቸው ከባቸዋለች፣ በፊቴም አለች። ንጉሡን በክፋታቸው አለቆቹንም በሐሰታቸው ደስ አሰኝተዋል። ሁሉም አመንዝራዎች ናቸው፣ ጋጋሪ እንደሚያነድበት እንደ ምድጃ ናቸው። ሁሉ እስኪቦካ ድረስ እሳትን መቆስቆስና እርሾን መለወስ ይቆያል። በንጉሣችን ቀን አለቆች ከወይን ጠጅ ሙቀት የተነሣ ታመሙ። እርሱም ከዋዘኞች ጋር እጁን ዘረጋ። እያደቡ ልባቸውን እንደ ምድጃ አዘጋጅተዋል። አበዛቸውም ሌሊቱን ሁሉ አንቀላፋ። በጠባም ጊዜ እንደ እሳት ነበልባል ይነዳል። ሁሉም እንደ ምድጃ ግለዋል፣ ፈራጆቻቸውንም በሉ። ነገሥታቶቻቸውም ሁሉ ወደቁ፣ ከእነርሱም ወደ እኔ የሚጮህ የለም። ኤፍሬም ከአሕዛብ ጋር ተደባለቀ። ኤፍሬም እንዳልተገላበጠ ቂጣ ነው። እንግዶች ጉልበቱን በሉት፣ እርሱም አላወቀም። ሽበትም ወጣበት፣ እርሱም አላወቀም። የእስራኤልም ትዕቢት በፊቱ መሰከረ። ወደ አምላካቸው ወደ እግዚአብሔር ግን አልተመለሱም፣ በዚህም ሁሉ አልፈለጉትም። ኤፍሬምም አእምሮ እንደሌላት እንደ ሰነፍ ርግብ ነው። ግብፅን ጠሩ፣ ወደ አሦርም ሄዱ። ሲሄዱ አሽክላዬን እዘረጋባቸዋለሁ፣ እንደ ሰማይ ወፎች አወርዳቸዋለሁ። መከራቸውን ሲሰሙ እገሥጻቸዋለሁ። ከእኔ ፈቀቅ ብለዋልና ወዮላቸው! በእኔም ላይ አምፀዋልና ጥፋት ይምጣባቸው። እኔ ልታደጋቸው ወደድሁ፣ እነርሱ ግን በሐሰት ተናገሩብኝ። በመኝታቸው ላይ ሆነው ያለቅሱ ነበር እንጂ በልባቸው ወደ እኔ አልጮኹም። ስለ እህልና ስለ ወይን ጠጅ ይሰበሰቡ ነበር፣ በእኔም ላይ አመፁ። እኔም ክንዳቸውን አስተማርሁና አጸናሁ፣ እነርሱ ግን ክፉ ነገርን መከሩብኝ። ወደ ከንቱ ነገር ተመለሱ፣ እንደ ተንኰለኛ ቀስት ሆኑ። አለቆቻቸው ከምላሳቸው ቁጣ የተነሣ በሰይፍ ይወድቃሉ። ይህ በግብፅ ምድር ውስጥ መሳለቂያ ይሆንባቸዋል። ምዕራፍ 8 መለከትን ወደ አፍህ አቅርብ፣ ቃል ኪዳኔን ተላልፈዋልና በሕጌም ላይ አምፀዋልና በእግዚአብሔር ቤት ላይ እንደ ንስር ይመጣል። እነርሱም አምላክ ሆይ እኛ እስራኤል አወቅንህ ብለው ወደ እኔ ይጮኻሉ። እስራኤል ደግነትን ጥሏል፣ ጠላትም ያሳድዱታል። ለራሳቸው ነገሥታትን አነገሡ፣ ከእኔም ዘንድ አይደለም። አለቆችንም አደረጉ፣ እኔም አላወቅሁም። ለጥፋታቸውም ከብራቸውና ከወርቃቸው ጣዖታትን ለራሳቸው አደረጉ። ሰማርያ ሆይ እምቦሳህን ጥሏል፣ ቁጣዬ በላያቸው ነዷል። እስከ መቼ ድረስ ንጹሕ ሊሆኑ አይችሉም? ይህ ደግሞ ከእስራኤል ዘንድ ነው። ሠራተኛ ሠራው፣ እርሱም አምላክ አይደለም። የሰማርያም እምቦሳ ይቈራረጣል። ነፋስን ዘርተዋል፣ አውሎ ነፋስንም ያጭዳሉ። አገዳ የለውም፣ ከፍሬውም ዱቄት አይገኝም።
ቢገኝም እንግዶች ይበሉታል። እስራኤል ተውጧል፣ በአሕዛብም መካከል ዛሬ እንደ ረከሰ ዕቃ ሆኗል። ለብቻውም እንደሚቀመጥ እንደ ምድረ በዳ አህያ ወደ አሦር ወጥተዋል። ኤፍሬምም ወዳጆቹን በእጅ መንሻ ገዛ። ነገር ግን ለአሕዛብ እጅ መንሻ ቢሰጡ እኔ አሁን እሰበስባቸዋለሁ። ከንጉሥና ከአለቆችም ሸክም የተነሣ ይደክማሉ። ኤፍሬም ኀጢአትን ለመሥራት መሠዊያ አብዝቶአልና መሠዊያ ለኀጢአት ይሆንለታል። የሕጌን ብዛት ጽፌለታለሁ፣ እነርሱ ግን እንደ እንግዳ ነገር ቈጥረውታል። መሥዋዕቴን ያቀርባሉ፣ ሥጋንም ያርዳሉ ይበላሉም፣ እግዚአብሔር ግን አይቀበላቸውም። በደላቸውንም ያስባል፣ ኀጢአታቸውንም ይቀጣል፣ እነርሱም ወደ ግብፅ ይመለሳሉ። እስራኤል ፈጣሪውን ረስቶአል፣ መስገጃዎችንም ሠርቶአል። ይሁዳም የተመሸጉትን ከተሞች አብዝቶአል። እኔ ግን በከተሞች ላይ እሳትን እሰድዳለሁ፣ አዳራሾችንም ትበላለች። ምዕራፍ 9 እስራኤል ሆይ ከአምላክህ ተለይተህ አመንዝረሃልና እንደ አሕዛብ ደስ አይበልህ፣ ሐሴትንም አታድርግ። በእህሉ አውድማ ሁሉ ላይ የግልሙትናን ዋጋ ወድደሃል። አውድማውና መጥመቂያው አይመግባቸውም፣ ጉሽ ጠጅም ይጎድልባታል። በእግዚአብሔር ምድር ላይ አይቀመጡም። ኤፍሬምም ወደ ግብፅ ይመለሳል፣ በአሦርም ርኩስን ነገር ይበላሉ። ለእግዚአብሔርም የወይን ጠጅን ቁርባን አያፈሱም፣ መሥዋዕታቸውም ደስ አያሰኘውም። የሐዘንም እንጀራ ይሆንላቸዋል፣ የሚበላውም ሁሉ ይረክሳል። እንጀራቸውም ለሰውነታቸው ይሆናል እንጂ ወደ እግዚአብሔር ቤት አይገባም። በዓመት በዓል ቀንና በእግዚአብሔር በዓል ቀን ምን ታደርጋላችሁ? እነሆ ከጥፋት ሸሽተው ሄዱ። ግብፅም ትሰበስባቸዋለች፣ ሜምፎስም ትቀብራቸዋለች። ሳማም የብራቸውን ጌጥ ይወርሳል፣ እሾህም በድንኳኖቻቸው ውስጥ ይበቅላል። የበቀል ወራት መጥቶአል፣ የፍዳም ወራት ደርሶአል። እስራኤልም ያውቃል። ከኀጢአትህና ከጠላትነትህ ብዛት የተነሣ ነቢዩ ሰንፎአል፣ መንፈስም ያለበት ሰው አብዶአል። ኤፍሬም ከአምላኬ ጋር ተመልካች ነበረ፣ አሁን ግን ነቢዩ በመንገዱ ሁሉ ላይ የወፍ ወጥመድ ሆነ፣ በአምላኩም ቤት ጠላትነት አለ። በጊብዓ ዘመን እንደነበረ እጅግ ረከሱ። እርሱም በደላቸውን ያስባል፣ ኀጢአታቸውንም ይበቀላል። እስራኤልን በምድረ በዳ እንዳለ ወይን ሆኖ አገኘሁት። አባቶቻችሁንም ከመጀመሪያው ዓመት እንደ በለስ በኩራት ሆነው አየኋቸው። እነርሱ ግን ወደ ብዔል ፌጎር መጡ፣ ለነውርም ተለዩ፣ እንደ ወደዱትም ርኩስ ሆኑ። የኤፍሬምም ክብር እንደ ወፍ በሮ ይጠፋል፣ መውለድና መጽነስ ማርገዝም አይሆንላቸውም። ልጆቻቸውንም ቢያሳድጉ ሰው እንዳይቀርላቸው ልጅ አልባ አደርጋቸዋለሁ። ከእነርሱም በራቅሁ ጊዜ ወዮላቸው። እኔ እንዳየሁ የኤፍሬም ልጆች ለምርኮ ተሰጥተዋል፣ ኤፍሬምም ልጆቹን ወደ ገዳዮች ያወጣል። አቤቱ ስጣቸው። ምን ትሰጣቸዋለህ? የሚጨነግፍን ማኅፀን የደረቀውንም ጡት ስጣቸው። ክፋታቸው ሁሉ በጌልገላ አለ፣ በዚያ ጠልቻቸዋለሁ። ስለ ሠሩት ክፋት ከቤቴ ያሳድዳቸዋለሁ፣ ከእንግዲህ ወዲያ አልወዳቸውም። አለቆቻቸው ሁሉ ዓመፀኞች ናቸው። ኤፍሬም ተመታ፣ ሥሩም ደረቀ፣ ፍሬም አያፈራም። ደግሞም ቢወልዱ የማኅፀናቸውን ፍሬ እገድላለሁ። አልሰሙትምና አምላኬ ይጥላቸዋል፣ በአሕዛብም መካከል ተቅበዝባዦች ይሆናሉ። ምዕራፍ 10 እስራኤል ፍሬው የበዛለት የለመለመ ወይን ነው። እንደ ፍሬው ብዛት መሠዊያውን አብዝቶአል። እንደ ምድሩም ማማር መጠን ሐውልቶችን እያሳመሩ ሠርተዋል። ልባቸው ተከፈለ፣ አሁንም በደላቸውን ይሸከማሉ። እርሱ
ንጉሥ የለንም፣ እግዚአብሔርን አልፈራንምና ንጉሥ ምን ያደርግልናል ይላሉ። የማይረባውን ቃል ይናገራሉ፣ ቃል ኪዳን በገቡ ጊዜ በሐሰት ይምላሉ። ስለዚህ መርዛም ሣር በእርሻ ትልም ላይ እንደሚበቅል መቅሰፍት ይበቅልባቸዋል። የሰማርያ ሰዎች ስለ ቤት አዌን እምቦሳ ይፈራሉ፣ ክብሩም ከእርሱ ዘንድ ወጥቶአልና ሕዝቡ ያለቅሱለታል፣ የጣዖቱ ካህናትም በሐዘን ይንተባተባሉ። ለንጉሡ ለኢያሪም እጅ መንሻ ይሆን ዘንድ ወደ አሦር ይማረካል። ኤፍሬምን እፍረት ይይዘዋል፣ እስራኤልም በምክሩ ያፍራል። ሰማርያ ከንጉሷ ጋር በውሃ ላይ እንዳለ አረፋ ጠፍታለች። የእስራኤል ኃጢአት የሆኑት የአዌን የኮረብታው መስገጃዎች ይፈርሳሉ። እሾህና አሜከላ በመሠዊያዎቻቸው ላይ ይበቅላል። ተራሮችንም ክደኑን፣ ኮረብቶችንም ውደቁብን ይሏቸዋል። እስራኤል ሆይ ከጊብዓ ዘመን ጀምረህ ኃጢአትን ሠርተሃል፣ በዚያ ጸንተዋል። በጊብዓ ላይ ሰልፍ አይደርስባቸውምን? በፈቀድሁም ጊዜ እገሥጻቸዋለሁ። ስለ ሁለቱም ኃጢአታቸው በታሰሩ ጊዜ አሕዛብ ይሰበስቧቸዋል። ኤፍሬም ማበራየት እንደ ለመደች ጊደር ነው፣ እኔ ግን በአንገቱ ውበት እጫንበታለሁ፣ በኤፍሬም ላይ እጠምድበታለሁ። ይሁዳም ያርሳል፣ ያዕቆብም አፈሩን ያለሰልሳል። እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እርሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዝሩ፣ እንደ ምሕረቱም መጠን እጨዱ፣ ጥጋታችሁንም እረሱ። ክፋትን አርሳችኋል፣ ኃጢአትንም አጭዳችኋል፣ የሐሰትንም ፍሬ በልታችኋል። በኃያላንህ ብዛት በመንገድህም ላይ ታምነሃልና። በሕዝብህም መካከል ሽብር ይነሣል። እናትም ከልጆቿ ጋር በተፈጠፈጠች ጊዜ ሰልማን ቤተ አርቢኤልን በሰልፍ ቀን እንዳፈረሰ አምባዎችህ ሁሉ ይፈርሳሉ። ከኃጢአታችሁም ክፋት የተነሣ ቤቴል እንዲሁ ያደርግባችኋል። በነጋ ጊዜ የእስራኤል ንጉሥ ፈጽሞ ይጠፋል። ምዕራፍ 11 እስራኤል ሕፃን በነበረ ጊዜ ወደድሁት፣ ልጄንም ከግብፅ ጠራሁት። አብዝቼ ብጠራቸው አጥብቀው ከፊቴ ራቁ። ለበዓሊምም ይሰዉ ነበር፣ ለተቀረጹ ምስሎችም ያጥኑ ነበር። እኔም ኤፍሬምን ክንዱን ይዤ በእግሩ እንዲሄድ መራሁት። እኔም እፈውሳቸው እንደነበርሁ አላወቁም። በሰው ገመድ በፍቅርም እስራት ሳብኋቸው። ለእነርሱም ቀንበርን ከጫንቃቸው ላይ እንደሚያነሳ ሆንሁ፣ ድርቆሽም ጣልሁላቸው። ወደ እኔ ይመለሱ ዘንድ አልወደዱምና ወደ ግብፅ ምድር ይመለሳሉ፣ አሦርም ንጉሣቸው ይሆናል። ከመከሩትም ምክር የተነሣ ሰይፍ በከተሞቻቸው ላይ ይወድቃል፣ ከበርቴዎችንም ያጠፋል። ሕዝቤም ከእኔ ይመለሱ ዘንድ ወደዱ። ወደ ላይም ቢጠሯቸው ማንም ከፍ ከፍ ያደርጋቸው ዘንድ አይችልም። ኤፍሬም ሆይ እንዴት እጥልሃለሁ? እስራኤል ሆይ እንዴትስ አሳልፌ እሰጥሃለሁ? እንዴትስ እንደ አዳማ እጥልሃለሁ? እንዴትስ እንደ ሲባዮ አደርግሃለሁ? ልቤ በውስጤ ተናውጣለች፣ ምሕረቴም ተነሳስታለች። እኔ አምላክ ነኝ እንጂ ሰው አይደለሁምና በመካከልህም ቅዱሱ ነኝና የቁጣዬን መቅሰፍት አላደርግም። ኤፍሬምንም አጠፋ ዘንድ አልመለስም፣ በመዓትም አልመጣም። እግዚአብሔርን ይከተላሉ፣ እርሱም እንደ አንበሳ ያገሳል። ባገሳም ጊዜ ልጆች እየተንቀጠቀጡ ከምዕራብ ይመጣሉ። እንደ ወፍም ከግብፅ እንደ ርግብም ከአሦር ምድር እየተንቀጠቀጡ ይመጣሉ። በቤታቸውም አኖራቸዋለሁ ይላል እግዚአብሔር። ምዕራፍ 12 ኤፍሬም በሐሰት የእስራኤልን ቤት በተንኰል ከበበኝ። ይሁዳም ከታመነው ቅዱሱ ከእግዚአብሔር ጋር አይጸናም። ኤፍሬም ነፋስን ይበላል፣ የምሥራቅንም ነፋስ ይከተላል።
ሁል ጊዜም ሐሰትንና ተንኰልን ያበዛል። ከአሦር ጋር ቃል ኪዳን ያደርጋሉ፣ ወደ ግብጽም ዘይት ይወስዳሉ። እግዚአብሔርም ደግሞ ከይሁዳ ጋር ክርክር አለው። ያዕቆብንም እንደ መንገዱ ይቀጣል፣ እንደ ሥራውም ይመልስለታል። በማኅፀን ውስጥ ወንድሙን በተረከዙ ያዘው፣ በጎልማስነቱም ጊዜ ከአምላክ ጋር ታገለ። ከመልአኩም ጋር ታግሎ አሸነፈ፣ አልቅሶም ለመነው። በቤቴልም አገኘው፣ በዚያም ከእኛ ጋር ተነጋገረ። እርሱም የሠራዊት አምላክ እግዚአብሔር ነው፣ የመታሰቢያው ስም እግዚአብሔር ነው። ስለዚህ ወደ አምላክህ ተመለስ፣ ምሕረትንና ፍርድን ጠብቅ፣ ዘወትርም በአምላክህ ታመን። ከከነዓን ወገን ነው፣ በእጁ የተንኰል ሚዛን አለ፣ ሽንገላንም ይወዳል። ኤፍሬምም ባለጠጋ ሆኛለሁ፣ ሀብትንም አግኝቻለሁ፣ በድካሜም ሁሉ ኃጢአት የሚሆን በደል አይገኝብኝም አለ። እኔም ከግብጽ ጀምሬ አምላክህ እግዚአብሔር ነኝ። እንደ ዓመት በዓል ቀን እንደገና በድንኳን እንድትኖር አደርግሃለሁ። ለነቢያትም ተናግሬአለሁ፣ ራእይንም አብዝቻለሁ፣ በነቢያትም እጅ ምሳሌዎችን አውጥቻለሁ። ኃጢአት በገለዓድ አለ፣ ፈጽመው ከንቱ ናቸው። ወይፈኖች በጌልገላ ይሰዋሉ፣ መሠዊያዎቻቸውም በእርሻ ትልም ላይ የድንጋይ ክምር ይሆናሉ። ያዕቆብ ወደ ሶርያ አገር ሸሸ፣ እስራኤልም ስለ ሚስት አገለገለ፣ ስለ ሚስትም ጠባቂ ነበረ። እግዚአብሔርም በነቢይ እጅ እስራኤልን ከግብጽ አወጣ፣ በነቢይም እጅ ጠበቀው። ኤፍሬም አስመርሮ አስቈጣው፣ ስለዚህ ደሙ በላዩ ላይ ነው፣ ጌታውም ስድቡን በራሱ ላይ ይመልሳል። ምዕራፍ 13 ኤፍሬም በተናገረ ጊዜ ፍርሃት ነበረ፣ በእስራኤልም ዘንድ ታበየ። ነገር ግን በዓልን በማምለክ በበደለ ጊዜ ሞተ። አሁንም ኃጢአትን ይሠሩ ዘንድ ጨመሩ፣ በብራቸውም ለራሳቸው ቀልጦ የተሠራ ምስልን፣ እንደ ጥበባቸውም ጣዖታትን ሠርተዋል። ሁሉም የሠራተኛ ሥራ ናቸው። ስለ እነርሱም የሚሰዉ ሰዎች እምቦሳውን ይሳሙ ይላሉ። ስለዚህም እንደ ማለዳ ደመና፣ በጠዋትም እንደሚያልፍ ጠል፣ በአውሎ ነፋስም ከአውድማ እንደሚበተን ብቅ፣ ከመስኮትም እንደሚወጣ ጢስ ይሆናሉ። እኔ ግን ከግብጽ ምድር ጀምሬ አምላክህ እግዚአብሔር ነኝ። ከእኔም በቀር ሌላ አምላክ አታውቅም፣ ከእኔም በቀር ሌላ መድኃኒት የለም። በምድረ በዳ እጅግ በደረቀ ምድር አውቄህ ነበር። ከተሰማሩ በኋላ ጠገቡ፣ በጠገቡም ጊዜ ልባቸው ታበየ፣ ስለዚህ ረሱኝ። ስለዚህም እኔ እንደ አንበሳ ሆንሁባቸው፣ እንደ ነብርም በመንገድ አጠገብ አደባባቸዋለሁ። ልጇ እንደ ተነጠቀባት ድብ እገጥማቸዋለሁ፣ የልባቸውንም ስብ እቀዳለሁ። በዚያም እንደ አንበሳ እበላቸዋለሁ፣ የምድረ በዳም አውሬ ይነጣጠቃቸዋል። እስራኤል ሆይ በእኔ በረዳትህ ላይ በመነሳትህ ጥፋትህ ነው። በየከተማ ሁሉ ያድንህ ዘንድ ንጉሥህ ወዴት አለ? ስለ እነርሱም ንጉሥንና አለቆችን ስጠኝ ብለህ የተናገርኸው መሳፍንቶችህ ወዴት አሉ? በቁጣዬ ንጉሥን ሰጠሁህ፣ በመዓቴም ሻርሁት። የኤፍሬም በደል ታስሯል፣ ኃጢአቱም ተከማችቷል። ምጥ እንደያዛት ሴት ጭንቅ ይመጣበታል። በሚወለድበትም ጊዜ በማኅፀን አፍ ቀጥ ብሎ አይወጣምና አእምሮ የሌለው ልጅ ነው። ከሲኦል እጅ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ሞት ሆይ ቸነፈርህ ወዴት አለ? ሲኦል ሆይ ማጥፋትህ ወዴት አለ? ርኅራኄ ከዐይኔ ተሰወረች። በወንድሞቹ መካከል ፍሬያማ ቢሆን የምሥራቅ ነፋስ ይመጣል፣ የእግዚአብሔር ነፋስ ከምድረ በዳ ይመጣል። ምንጩንም ያደርቃል፣ ፈሳሹንም ያጠፋል። የተከበሩ ዕቃዎችን ሁሉ ያሉበትን መዝገብ ይበዘብዛል። ሰማርያ በአምላኳ ላይ አምጻለችና በደሏን ትሸከማለች። በሰይፍ ይወድቃሉ፣ ሕፃኖቻቸውም ይፈጠፈጣሉ።
እርጉዞቻቸውም ይቀደዳሉ። ምዕራፍ 14 እስራኤል ሆይ በኃጢአትህ ወድቀሃልና ወደ አምላክህ ወደ እግዚአብሔር ተመለስ። ከእናንተ ጋር ቃልን ውሰዱ፣ ወደ እግዚአብሔርም ተመልሳችሁ ኃጢአትን ሁሉ አስወግድ፣ በቸርነትም ተቀበለን። በወይፈንም ፋንታ የከንፈራችንን ፍሬ እንሰጣለን። አሦር አያድነንም፣ በፈረስ ላይ አንቀመጥም። ድሀ አደጉም ባንተ ዘንድ ምሕረትን ያገኛልና ከእንግዲህ ወዲህ ለእጆቻችን ሥራ አምላኮቻችን ናቸው አንላቸውም በሉት። ቁጣዬ ከእርሱ ዘንድ ተመልሶአልና ዓመፃቸውን እፈውሳለሁ፣ በገዛ ፈቃዴ እወዳቸዋለሁ። ለእስራኤልም እንደ ጠል ሆነዋለሁ። እንደ አበባም ያብባል፣ እንደ ሊባኖስም ሥሩን ይሰዳል። ቅርንጫፎቹም ይዘረጋሉ፣ ውበቱም እንደ ወይራ ሽታውም እንደ ሊባኖስ ይሆናል። ከጥላውም በታች የሚቀመጡ ይመለሳሉ፣ ከእህሉም የተነሣ ይጠግባሉ። እንደ ወይንም አረግ ያብባሉ፣ መታሰቢያውም እንደ ሊባኖስ ወይን ጠጅ ይሆናል። ከእንግዲህ ወዲህ ጣዖት ለኤፍሬም ምንድር ነው? እኔ ሰምቼዋለሁ፣ ወደ እርሱም እመለከታለሁ። እኔ እንደ ለመለመ ጥድ ነኝ፣ ፍሬህ በእኔ ዘንድ ይገኛል። ይህን ነገር የሚያስተውል ጠቢብ የሚያውቃትም ማስተዋይ ማን ነው? የእግዚአብሔር መንገድ ቅን ነው፣ ጻድቃንም ይሄዱበታል፣ ተላላፊዎች ግን ይወድቁበታል።